በነገራችን ላይ ሁላችንም እንደ ፕሮግራመር ነው የምናስበው። እንኳን ሌላው ቀርቶ ቤተሰቦቻችን፣ ታክሲ ድራይቨሮች፣ ተማሪዎች፣ የሱቅ ባለቤቶችም ጭምር እንደ ፕሮግራመር ነው የሚያስቡት። ነገር ግን እንደ ፕሮግራመር ማሰባቸውን አያስተውሉትም። እስቲ ጥያቄ ልጠይቃችሁ። ለምንድን ነው እሱ ጧት ከቤታችሁ ከመውጣታችሁ በፊት ስልካችሁን ቼክ የምታደርጉት? ምክንያቱም ብዙ ሰርፕራይዞችን አትፈልጉም። ለምሳሌ ያመለጣችሁ ስልክ እንዲኖር አትፈልጉም። ኢመርጀንሲ እንዲያመልጣችሁ አትፈልጉም። ወይም ቀድሜ ባውቀው ኖሮ ብላችሁ የምትቆጩበት ነገር እንዲኖር አትፈልጉም። ከቤት ከመውጣታችሁ በፊት ቼክ ታደርጋላችሁ። አስገራሚው ነገር አይምሯችሁ ሎጂክን ነው ኤክስኪዩት ያደረገው። እድል አይደለም፣ አልገመታችሁም። ነገር ግን ሎጂካዊ ነው የሆናችሁ። ልክ እንደዚሁ ነው ሶፍትዌሮችም የሚሰሩት። አፕሊኬሽኖች አያስቡም ወይም ዌብሳይቶች አይገምቱም። ምክንያቱም በእያንዳንዱ ቀን ልክ ሁላችንም እንደምንጠቀመው የአስተሳሰብ ፓተርን ነው የሚከተሉት። እንዲህ ከሆነ እንደዚህ አድርግ፣ እንዲህ ከሆነ እንደዚህ ይሁን የሚሉ ኮንዲሽኖችን ወይም ሎጂኮች ላይ በመመርኮዝ ነው ዲሳይድ የሚያደርጉት። ስለዚህ ኮድ ብዙም ለፎሬነሮች አይደለም፣ ምክንያቱም ሙሉ ህይወታችሁን ስታደርጉት ስለነበር። ለዚህም ነው ሶፍትዌር ዲቨሎፕመንትን መማር እንዴት ማሰብ እንዳለባችሁም ጭምር ያሰለጥናችኋል የሚባለው። የስምንተኛ ዙር ዋቢ ስኪልስ ፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ ምዝገባ ላይ እንገኛለን። ለማመልከት webskills.com ተጠቀሙ። ለበለጠ መረጃ በ0906 10 11 11